ፋሚሊያንስ ፋሚሊ መቼም የሚለው ሙዚቃ ባስገባ ደስ ይለኝ ነበር። ኮፒራይት ይዘኛል እንጂ ማለት ነው። አብርሽ ሄርሜላን ትቶ ከሀገር ቢወጣ መቼም አያደርገውም። ሲጀምር ቡዜ ማለት ነው። ገባችሁ? ሄርሜላን እንደዛ አትናገራትም። ገባችሁ? ትናንት ሩታን እንዴት እንደሞለጨቻት፣ እንዴት እንደሰደበቻት፣ እንዴት እንዳደረገቻት አይታችኋል አይደለ? ስለዚህ ሄርሜላን ግን ብትሞት አትናገራትም። ብትሞት ማለት ነው። ገባችሁ? ለምን በሉኝ። ከወንድሟ ጋር ብዙ ላይፎችን እንድታሳልፍ የምትፈለግ ሴት እስከሆነች ድረስ ሄርሜን አትናገራትም። ሩታን ግን ትናንት አጥረግርጋ ነው የሰደበቻት። ልንገራችሁ፣ አይታችሁታል አይደል? ቪዲዮ አጥረግርጋ ነው የሰደበቻት ሩታ ማለት ነው። ሩታ መጀመሪያ ልንገርሽ፣ ከነሱ ፋሚሊ ከአብርሽ ፋሚሊዎች ውስጥ መጀመሪያ ባል ስታገቡ ከባላችሁ ቀጥሎ ፋሚሊ የሚወዳችሁ መሆን አለበት። የሱ ፋሚሊ የሚወዳችሁ ከሱ ጋር እንኳን የሆነ ክፍተት ብትፈጥሩ ያን ነገር በደንብ አድርገው አስተካክለው ምናምን ወደ ቀድሞ ህይወታችሁ የሚመልስላችሁ ፋሚሊ ውስጥ በቃ ሁሉም ፋሚሊ የሚወዳችሁ ሰው መሆን አለበት። ማርያም ምን እምላችሁ የባላችሁ ቤተሰብ ጦልቷችሁ እሱ ብቻ ወዷችሁ የምታገቡ ሴቶች ነገ የሆነ ነገር ስትጣሉ የሆነ ነገር ስትሆኑ ማንም ገልጋይ የላችሁ። ማንም ከመሃላችሁ ገብቶ እናንተን ሊያስማማ የሚፈልግ ሰው የለም። ልንገራችሁ፣ ያን ነገር ለማባባስ ነው የሚሮጡ። ስለዚህ ሩታ ደግሞ እዛ ላይ አንድ ኤፍሬምንም ነው በሆነ ነገር ስለያሽው ነው ካንቺ ሽምጥጥ ብሎ ዝም ያለ ማለት ነው። ገባሽ አይደለ? ስለዚህ ማንም የአብርሽ ቤተሰቦች ከኤፍሬም ውጭ ማንም አንቺን የሚወዱ የለም። ለአንቺ ሪስፔክት የሚሰጡ የለም። አንቺም ለነሱ ሪስፔክት የምትሰጫቸው ነገር ምንም ነገር የለም። ጋሽዬንም ተሰድበሻል፣ ቡዜንም ሰድበሻታል፣ ዴቭ ጋም ተጣልተሻል፣ ተሰዳድባሻል። ብዙ ክፉና በጎ ነገሮች ተነጋግራቸዋል። ስለዚህ አብርሽ ለአንቺ መጀመሪያ እነሱን ማክበር አለብሽ፣ ቤተሰቦቹን ማክበር አለብሽ፣ ለቤተሰቦቹ ሪስፔክት መስጠት አለብሽ። ገባሽ? አንቺ እዛ ቤት ላይ ለመከበር ለመቆየት ከፈለግሽ መጀመሪያ ክብር የሚጀምረው ከፋሚሊ ነው። ገባሽ አይደለ? ስለዚህ የምታረጊያቸውን ነገር ካላወቅሽ ኔበር ሄርሚ እንደሆነች የሄርሚ ወንድሞች የሄርሚ እህቶች እና አብርሽን የቡዜን ምናምን አንድ ነገር ሲናገሩ ሰምታችሁ አታውቁም። ገባችሁ አይደለ? የሩታ እናትስ እናቷ ሳትቀር እንደዚህ ብሎ እንደዚህ እንትን ተደርጎ ምናምን በባለፈው ሩታ እንደ ላም እየተነደች ነው ያለችው፣ እየታለበች ነው ያለችው። ልጅ ለሷ ተብሎ የሚሰጠው ጊፍት ለአብርሽ ቤተሰቦች ለአብርሽ ለራሱ ያደረገው ነው ምናምን ብላ ወጥታ ተናገረች። 150,000 ተከፍሏት ዝም በይ፣ እዚህ ነገር አትግቢ፣ ዝም በይ ተብላ ዝም አለች። ገባችሁ አይደለ? የአብርሽ ቤተሰቦች አንድም ሰው ወጥቶ የሩታን ቤተሰብ ሲናገር ሰምታችሁ የምታውቁ ሰዎች ካላችሁ እኔ እንጃ። ማለት እናትና አባቷ ቡዜን ተዋት፣ መብቷ ነው። ወንድሟ ጋር የሚፈጠረውን ነገር እንትን የማለት ምናምን መብት አላት፣ የመቆጣት የሆነ ነገር የመናገር መብት አላት። ግን ቤተሰብ ወላጅ ግን ገብተው እንደዚህ ነው እንደዛ ነው ብለው እንትን ያሉት ነገር የለም። ጋሽዬ ነው ለማስማማት ነው የሚሞክር ምናምን፣ ግን ነገሮች ሁሉ አልሆናሉ፣ አልጣጣማሉ። እሱም በሶሻል ሚዲያ ላይ እየተዘቀዘቀ ምን እያለ ሲመጣ አብርሽ አይ ጋሽዬ ሶሻል ሚዲያ ላይ ጥፋ፣ በቃ ከካሜራ ጀርባ ሆነ ማስተካከል ያለብህን ነገር ማገዝ ያለብህን ነገር መቆጣት ያለብህን ነገር ልትቆጣን ይችላል። ከዛ ውጭ ግን አንተ እንድትሰደብብኝ አንተ እንድትዘቀዘቅብኝ አልፈልግም ብሎ አብርሽ ጋሽዬን ምንም አይነት ነገር አያመጣው። ጋሽዬ በሰላም ካልሆነ በስተቀር በጸብ መሀል ለምን አይገባም ለምን አያስታርቅም ብላችሁ የምታስቡ ሰዎች ጋሽዬን አይገባም ከእንግዲህ በኋላ። ለጋሽዬ ሪስፔክት ሰጠዋለሁ። ምን ብዬ ነው አባቴን ማዘቀዝቅ፣ አባቴን በማይሆኑ ሰዎች ማሰድብ? ምን ብዬ ነው? ለአባቴ ትልቅ ሪስፔክት አለኝ ብሎ አባቱን አያመጣም አብርሽ ማለት ነው። ለማንኛውም እወዳችኋለሁ ማሮቼ። ሰብስክራይብ ማድረጋችሁን አትርሱ። ባይ